የኔ ፍቅር ናስቲ የኔ ቆንጆ አልቻልኩም። የኔ የዋ ናስቲ ሰላም ሰላም፣ ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ውድ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። ቤተሰብዬ ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ትናንትና የተለቀቀ ቪዲዮ ነበረ፣ አልሰራሁበትኝም። ነገረ ስራቸው ሁሉ ማለት ነው በጣም የሚደብር ስለነበረ እንዲሁም ደግሞ ያልተመቹኝ ብዙ ነገሮች ነበሩ። ወጣም ወረደም ዛሬ ያ የጠረጠርኩት ነገር እውነት ሆኗል ማለት ነው። ሄርሜላ አያችኋት አይደለም? በዚህ ቅጽበት ተመልሳ መጣች ማለት ነው። ትላንትና በቃ ከዚህ በኋላ እናንተ መቀጠል አንችልም ብላው ሄዳ እንዳልነበረ ዛሬ መታ ውሸቷን እንደሆነ ተናግራለች። ባይዘዌ ከሄርሜላ ምንም ይሄን ያለ እሷ መግደርደርም አይጠበቅባትም። አመጣጧ በራሱ በጣም የወረደ አመጣጥ ስለሆነ እሷ ማኩረፍ፣ እሷ መንቡጣረር ምናምን ለእሷ የሚሆን ቦታ አይደለም ሲጀመር ማለት ነው። እሷ በተረገጠ ማሜን እውነቴን ነው የምላችሁ። አስቡት እስቲ ሩታን ነው የምፈልገው፣ ትዳሬን ነው የምፈልገው፣ ከህይወታችን ውጪ የተባለች ሴት ምንም እንዳልተፈጠረ ሆና ስትመጣ አስቡት በራሳችሁ ማለት ነው። እንዲያውም ፍሩ አሁንም መልሳ ማለት ነው ሩታ የሰራችውን ነገር እሷም ደግማ ባሰራ። አዎ እንዲያውም እሱን ነው የምፈራለት ማለት ነው። ለአብርሃም ምስኪን፣ በጣም ምስኪን ነህ እኮ በጣም ሚኒ ና ሲሉ ትሄዳለህ፣ ቁጭ በል ሲሉ ትቀመጣለህ፣ ተኛ ሲሉ ትተኛለህ። እንዲሁም አልፈልግም ብለው ከሄዱክ በኋላ ማለት ነው እፈልጋለሁ ብሎ ሲመጡ ትቀበላለህ። የዓለማችን ጅላጅል ጅላንፎ፣ የምሬን ነው ቤተሰብ። ይሄ ቃላት በራሱ ማለት ነው ያንስበታል። በጣም ዝም ብላችሁ እንደዚህ በገመድ አንገቱ ላይ ገመድ አስራችሁ የሆነ የምትመሩት የከብት አይነት ነገር የለም። እንደዛ ነው የሆነብኝ ቤተሰብ። ቪዲዮ በራሱ እንደዛ ነው የሚያሳየው። ሰው እንዴት ዝም ብሎ ነፍስ ያለው ሰው መተንፈስ የሚችል አእምሮ እግዚአብሔር የሰጠው ሰው ጭንቅላት ያለው ሰው እንደፈለገ ማንም እንደፈለገ ሲያደርገው እንዴት ዝም ብሎ ይመራል? ከብት ነው እንዴ አብርሃም? ከብቶች እንኳን ያውቃሉ ገደል ጫፍ ሲደርሱ ራሱ ገደል እንደሆነ ገብተው ውስጡ ቢገቡ ወድቀው እንደሚሰባበሩ እንደሚያስፈራ ደመነፍሳቸው ይነግራቸዋል። አንተ እኮ ምን ደመነፍስ የለ ምንም የለም እኮ አንተ እኮ በቁም ከሞት ቆይተሃል ባይዘዌ ማለት ነው። እንደ ይሄ ቁም ሞት ነው ቤተሰብ፣ ይቅርታ አድርጉልኝና ሰው በቁም ሲሞት ነው እንዲህ አይነት ነገር የሚሆነው። ማንም እንደፈለገ ይመራችኋል እንዴ? እንደፈለገ። አሁን እሱ ትልቁ ችግሩ ቤተሰብ፣ እኔ አሁን አንድ ሜን ፖይንት ብዬ በቃ በጣም ወሳኝ ነገር ነው አብርሃም ጋር ያለው ችግር ብዬ እንዳሰላስል ያደረገኝ አንድ ነገር አለ። እዩ መጀመሪያ ምን ተፈጠረ? ሩታ ተመልሻለሁ ወደ ትዳሬ አብረን እንሆን አለችው። ወዲያውኑ እሺ አለ። ወዲያውኑ ሄርሜላን አባረረ። እሺ ከዛ ደግሞ ሩታ ውሸቴን ነው እኔ ባንተ ህይወት ውስጥ መለሰ ከንድም አብሬ መቆየት አልፈልግም፣ ምን ያህል እንደምችል ላሳይክ ነው ብላው ሄደች። በመቅስፈት ሄዶ ሮጦ ውሽሚትን ተመለሺ ወደ ህይወቴ አላት። ከዛም በኋላ አንተ አታስፈልገኝም ጎርተከኛል አለችው ትላንትና። ዛሬ ደግሞ መጣችና እኔ እኮ አብርሽ ውሸቴን ነው ብላ ስቀልድብ ነው ብላ ፌዘችበት። እሺ ብሎ እንደዚህ እየገለፈጠ ማለት ነው እሺ አለ። እኔ እኮ እንዲህ አይነት ወንድ ይፈቀራል እንዴ? በነገራችን ላይ እንዲህ አይነት ወንድ ሴቶች ላይክ ታረጋላችሁ? የምሬን እኮ ነው። ወንድ እኮ ባህሪ እኮ የለውም አብርሃም። በዚህ አሁን በምናየው ገጸ ባህሪ ውስጥ የሆነ ሽልጥልጥ ያለ ወንድ በስማብ እኔ በዘሬ አይድረስ እንዲህ አይነት ወንድ፣ በዘሮቼም አይድረስባቸው አይስጣቸውም ማለት ነው። እውነት ሴቶቹ ራሳቸው ተለክፈዋል እንጂ አሁን እሱ አካባቢ እስከዛሬ የመጡት ተለክፈዋል። ልክፍት ነው እንጂ እኮ ፍቅር አይደለም። ምንም አብርሃም ጋር ፍቅር የሚያስዝ ነገር የለም ቤተሰብዬ። እውነቱን ስንነጋገር ምን አለውና ይፈቀራል? የልጅ ወይ ጭንቅላት የለው፣ አስተዋይ ጭንቅላት የለው፣ ወይ ሴቶችን መምራት የሚችል ወይም ሴትን የሚስብ ነገር የለው፣ ወይ ምኑን አይታ ነው አንድ ሴት ለአብርሃም እንደምታብድለት? በተለይ ተው እሺ፣ ሩታና አብርሃም የእህል ውሃ ነገር አገናኛቸውም በል። ሩታ ሲጀመር ምንም ሳይኖረው ነው ወደሱ ህይወት የመጣችሁ። የሩታና የሌሎቹ ይለያል። ግን አሁን የመጡት ሄርሜላን ብትሏቸው ምናምን እንደው ከአብርሃም ምኑ ተፈልጎ ነው? አሁን ለምሳሌ ሴት ልጅ ከምትጎዳበት ነገር አንዱ ወንድ ልጅ ኢግኖር ሲያረጋት ነው። ሂጅ ከዚህ ብሎ ነው አይደል ያባረራት ባለፈው። እንዴት ተመልሳ አሁን ምንም እንዳልተፈጠረ ልትመስል ትችላለች? እንዲያውም ሩታ ያደረገችውን ነገር እቺ ሴት እንዳስደግመው ፍሩ ሰበርበር አድርገውት ሊሄዱም እንዳይሆን አይታወቅም። እሱ ማለት በግ የምንለው ሰው በግ የሚባለው እኮ ቤተሰብ በግ እግዚአብሔር የፈጠረው በቃ በደመ ነፍስ የሚንቀሳቀስ እንስሳ ነው። አብርሃምን በግን በለው በግ እኮ ይበዛበታል ቤተሰብ። በግ እኮ ማለት ነው የዋህ ነው።
በግ እኮ ምንም አያውቅም። ይሄ ልጅ እኮ በሰው አምሳል የተፈጠረ ሰው ነው። እንዴት ጭንቅላት የሚባል እንደው ምንም ጭንቅላት ውስጥ ያለ የማይመስል ፍጡር እኮ ነው አብርሃም ማለት። ከቀን ቀንማ የሆነ ድድብ ያለ ነገር እሱ ጋር እያየን ያለ ነው። የሆነ በቃ መጫወቻ እቃ ታውቃላችሁ። ሰው በዚህ ልክ ሰው ላይ ይጫወታል? ተጫወቱበት እንጂ ሲያንሰው ነው። ምኑ ደግሞ ሌላዋን መታ እንዲህ በተጫወተችበት ይጫወቱበት፣ ቤተሰብ ይጫወቱበት። ይሄ ጭንቅላት ያለው ሰው ስላልሆነ መኖር የሚችለው በደመ ነፍስ ይሁን በምን ይሁን አይታወቅም። እሱ በቃ የሁል ጊዜ ስሜቱን የሚከተል ወንድ ነው። ሄርሜላንም ወዶ አይደለም እሱ የሚፈልገው ብቻ ሴት ካጠገቧ ትራቅ። ዊቅሌት በአደባባይ እንደዚህ ኧረ ወይኔ ፈጣሪ ሆይ ከእንዲህ አይነት ወንድ ሰውረን። እውነቴን ነው የምላችሁ። በቃ ችግር ከይ ብቻ ነው አንተ። ፍቅር ትዳር አታቅ፣ ሚስት መንከባከብ አታቅ፣ ዝም ብለህ መገልፈጥ፣ ዝም ብለህ መጃጃል፣ በየሆቴሉ እየሄዱ ዝም ብሎ ጊዜ ማሳለፍ፣ ገንዘብ መርጨት። ይሄ ነው የአብርሃም ህይወት። ሌላ ምን ህይወት አየንበት? ይሄ ነገር እኮ ስለቀረበት ነው አይደል እንዴ? ቤቱ አስጠልቶት ሩታ ስታናግረው እንኳን ቆሞ ማናገር እያቃተው ሲሮጥ የነበረ ያየነው ከዚህ በፊት። በተሳሳተ አቅጣጫ በተሳሳተ ሁኔታ ነበረ ሩታ ይሄ ህይወት ውስጥ የገባችው በነገራችን ላይ ማለት ነው። መቼም እግዚአብሔር ፈቃድ ሆነና ሁሉም ነገር ሆነ። ምንም ማድረግ አይቻልም፣ ያለፈ ታሪክ ነው። አሁን ላይ ግን ሩታን በዚህ ልክ ማለት ነው ለማስቀናት ምናምን የምትሞክሪው ነገር እትዬ ሄርሜላ ማለት ነው። ደግሞ ሩታ ናት ባንቺ የምትቀናው። አሳየችሽ እኮ እስኪ ጥግ መሄድ እንደምትችል ማለት ነው። እና ጠላት አስበ 10 ጊዜ አትበይ። ሲጀመር ባልና ሚስት ሆነው ብዙ ህይወት አሳልፈው ካንቺ በበለጠ ወዷት አፍቅሯት አግብቷት የታየው አብርሃም ጋር ነው። አንቺ እኮ አሁን ትላንት የመጣሽ እኮ ነሽ፣ ለዛውም ሰርጎ ገብ፣ ለዛውም ውሽማ ነሽ አንቺ። ስለዚህ ለጠላት ማን ደስ ይበለው? ለጠላት ማን ነው ጠላት? ከናንተ በላይ ለአብርሃም ጠላት የለም። አንደኛ ጠላቱ አብርሃም ራሱ ጠላቱ ነው። እሱ ራሱ ለራሱ ጠላት ነው። ሁለተኛ ነገር እናንተ አጠገቡ ያላችሁት ቡራ፣ አቤል እና አንቺዋ ነሽ። በቃ ሌላ ማን ነው ጠላት ለአብርሃም? ትዳሩን በተናችሁ። ደግሞ ዛሬ ትንሽ የማታፍረው ማለት ነው ቤተሰብ አይታችኋታል። ልጁን የሩታና የአብርሃምን ልጅ ማለት ነው ከጓደኞቹ ጋር ተመሳጥራችሁ ሩታን ወደ ውጭ ልትልኳት ነው። ለልጁ ለአባቱ አታዝኑም እንዴ? ለትዳር ለህይወቱ እንዲህ ልታበለሻሹ እያለች ምንም እንዳልተፈጠረ ጻድቅ ስትጫወት ነበረ። እንዲህ ነው በቃ የዘመኑ ሰዎች እንደዚህ ናቸው፣ ከሃዲዎች። ባንዴ 2 ምላስ ማለት ነው። እዚህ ጋር የሱን ትዳር በስንትን አርጋ ያፈረሰችው እሷ ናት። በዚህ በኩል ደግሞ ማለት ነው ልክ ለሱ ትዳር ተቆርቋሪ፣ ልክ ለህፃኑ አዛኝ ሆና መጣች። እንዴት መሻየን ካንቺ እኔ በመካከላቸው ብገባ እነዚህ ባልና ሚስቶች ይለያያሉ፣ ልጁ ይጎዳል ብለሽ ታውቂያለሽ እንዴ? ይሄ እኮ ለአንቺ ነው መሆን የነበረበት ጥያቄ ሲጀመር ማለት ነው። እና ደግሞ አንቺ ምን አግብቶሽ ነው? ቢፋቱም እኮ ማለት ነው ራሳቸው ናቸው መወሰን ያለባቸው። አባትና እናት ወስነው ነው ማንም ከሀገርም ሲወጣ ከሀገርም ሲገባ። ብቻ የምታመጡት አይዲያ ሁሉ የከሸፈ። ምን አይነት ነገር ላይ እንዳላችሁ አላውቅም። በዛም ጩኸት ነው በዚህም ጩኸት ነው። የቱን ሰምታችሁ ለየትኛው አስተያየት እንደምትሰጡ ራሱ ግራ ይገባችኋል። አሁን ደግሞ በዛኛው ቤት ልበል እንጂ ሩታ ትክክለኛ አይደለም፣ እሷ ፈልጋ አይደለም አብርሃምን ከህይወት ይውጣ እኔ ላስተምርክ ነው ብላ የመጣችው እና ኢግኖር ያደረገችው እያስፈራሯት ነው። የሄርሜላ ጓደኞች በሄርሜላ በኩል የሚመጡ ሰዎች እያስፈራሯት ነው ብለው ደግሞ ቪዲዮ ሰርተዋል። ደግሞ ምን ልትሉ ይሆን? ሩታ በዚህ ልክ ተሸንፋ እጅ ሰታ ያለችው እኮ ማለት ነው ሀገር ላይ ነው፣ ኢትዮጵያ ውስጥ ነው ያለችው። ከህግ በላይ ማንም መሆን አይችልም። ስለዚህ ይሄን ያህል ሩታ እጅና እግሯን ታስሮ የሆነ ጨለማ ቤት ውስጥ ቁጭ ብላ አይደለም ህይወቷን እየመራች ያለችው፣ በነፃነት ነው። ስለዚህ የምታመጡትን ነገር ጠንቅቃችሁ ረጋ ብላችሁ እዩት። የሆነ የህፃን ነገርም አታምጡ። አንዳንዴ ኦዲየንስ እኛ የምንለቀውን ነገር ሁሉ ዝም ብሎ ይሰማናል ብላችሁ ነው የምታስቡት እንዴ? ይደብራል እኮ ያስጠላል የምታረጉት አንዳንዴ ማለት ነው። እና ከዚህ በኋላ ብዙ ነገር ሊያሳዩን ተዘጋጅተዋል ማለት ነው ሄርሜላ እና አብርሃም። ምንም ብትሆኑ ሁላችሁ ራቆታችሁን ብትመጡ እኛ አይሞቀንም አይበርደንም። አንድ አይነት ናችሁ፣ ማች ታረጋላችሁ፣ ሄዱበት። እሷም ደግሞ ቀን ጠብቃ እንዲያውጥታ አስፓልት
እስከምትለጥፍህ ድረስ ማለት ነው። አንተም ለጊዜው ተንፍስ፣ ለጊዜው ችግርን ፍታባት በቃ። አዎ ችግር አለበት አይደል? ቤተሰብ ታውቃላችሁ የአብርሃምን ችግር። ሌላ ምንም እሱ ለሚስቱ ፍቅር የለው፣ ለውሽሚት ፍቅር የለው። እሱ የሚፈልገው ሴት ብቻ ትሁን። ነገም አሁን የድሮ ቺት ያረገባቸው ሴቶች ቢመጡ አንዴ ያለ እየሳቀ እየገለፈጠ ይቀበላቸዋል። ቤተሰብዬ ልጁ ምንም ኢላማ የሌለው ነው። ከብት እንዳልለው ከብት ራሱ በደመ ነፍስ የተፈጠረ ፍጡር ስለሆነ ነው። እሱ ግን ሰው ነው። ሰው ሆኖ ከእንስሳ ባነሰ ሁኔታ ነው እየሰራ ያለው ነገር። በቃ ማለት ይሄ ሰውዬ ጤነኛ ነው ወይ? የአእምሮ ዝግመትስ አለበት ወይ ያስብላል አንዳንዴ። እንዴ አእምሮ ጤነኛ የሆነ ሰው እንዲያረግማ ዝም ብሎ እንደ ከብት መነዳት፣ ዝም ብሎ መገልፈጥ፣ ዝም ብሎ ጅል ነው እንደ እሱ ዝም ብሎ ያሉትን ሁሉ የሚቀበል በሰዎች ቁጥጥር ስር ነው ያለው። በቃ ሮቦት ታውቃላችሁ እንዴት ነው በሆነ ቦታ ላይ ማሽኑን በሆነ ነገር ሞልተውት ሲያንቀሳቅሱት እንደሚንቀሳቀሰው ማለት ነው። ምንም በራሱ የሚያደርገው ነገር ወሳኝ ነገር የለው። በራሱ መወሰን አይችል። በራሱ ትዳሩን ማዳን ያልቻለ ወንዶን አይተነዋል። አሁን ደግሞ ሄርሜላ መታ። ከሄርሜላ ጋር ደግሞ ትላንትና እንደዛ ብላው ዛሬ ደግሞ ስትመለስ እንዲገልፍጦ ተቀበላት። የመጨረሻ ግልፍጥ የማትረባ ነህ አንተ። እውነት የተወለደውም ልጅ እንደው ፈጣሪ ባህሪውም ቆፍጣናነቱ ምኑም በሩታ ያርገው ፈጣሪ። በቃ እኔ እሱን ነው የምጸልይላት። መቼስ መልኩ አንተም መስሏል አሉ። የአብርሃምን ባህሪ አይስጠው ለዛ ፍጡር፣ ለዛ ምስኪን ልጅ ማለት ነው። በእርግጠኝነት ደግሞ ስብዕናው የሩታን ነው የሚመስለው፣ የሩታ ልጅ ማለት ነው። አዎ አይሆንም፣ ይሄ መሆንም የለበትም እንጂ እንዴ በስንቱ ያዳላል። ሁሉም ነገር በአንድ ቦታ አይወጣ መቼስ፣ ግማሽ ግማሽ አይደለም የሚባለው። ስለዚህ ስብዕና፣ ጨዋነት፣ ቆፍጣናነት እንዲሁም ደግሞ በቃ የተሟላ ማንነት የሩታ እንዲመስል ልባዊ ምኞቴ ነው። ሩታ በራስሽ አይነት እይታ በራስሽ አቋም የልሽ ቀርጸሽ አሳድጊው። እውነቴን ነው። የሚረባ አባት አይደለም ያለው። ለማንኛውም ግን በጣም ታስጠላላችሁ። ልክ እኮ ሚስቱ ከህይወት ወጥታ የተመለሰችልን ነው የሚመስለው። ውሽማውን ሲቀበል የነበረው አቀባበል አይታችሁታል ሁኔታውን። ይሄ ሁሉ ለሩታ። እሷ ከዚህ በኋላ ምንም ቦታ ማሰጣችሁ አትድከሙ፣ ዝም ብላችሁ ማለት ነው። ሩታ ደግሞ ነገ የሷን ህይወት ታዩታላችሁ። ነገ ጨርቅህን የምትጥልበት ህይወት ይዛ ትመጣለች እሷም ህይወት ውስጥ የሚመጣ ደግሞ እንጃ የተበደለችውን አይቶ ፈጣሪ ካሳት ነው ብለው። ከሩታ በላይ ተገፋ የተበደለ ስለሌለ እግዚአብሔር መልካም ህይወትን የሚያሳያት ሰው ይስጣት። ያኔ ላይክ ላይ ወይ ቤንዚን አርከፍክፈ ራስን ታነድ ይሆናል። ለማንኛውም ቤተሰብዬ ማለት ነው ከነዚህ ሰዎች ምንም አይጠበቅም። ምንም በቃ ምንም ማለት የሚያደርጉት ነገር ሁሉ ጸያፍ፣ ደስ የማይል ነው ሲጀመር። የሆነ በቃ እቃቃ ጨዋታ አልመሰላችሁም? አሁን ላይ የሚያደርጉት ድርጊት እቃቃ የህፃናት ጨዋታ ማለት ነው። ነገም እሷ ታያላችሁ ደግሞ ጊዜ ለኩሉ ምን እንደምታደርገው አይታወቅም። ምክንያቱም ሴቲቱ በባህሪዋ ማለት ነው ወጥ አይደለችም ጭራሽ። አሁን ደግሞ ምን ተብሏል? መቅደስ የምትባለው ከዚህ በፊት የአብርሃምን ልጅ ነው ብላ ልጇን ይዛ መታ ማለት ነው። ያንተ ነው አብረን እንደዚህ ጊዜ ትምህርት ቤት ተማሪ ሆነን ሁላ ስትለው አስታውሳለሁ ብሏት ከዛ በኋላ እንዲህ ቦታ እንዲህ ስትለው ነበርና ልጁ ያንተ ነው ብላ ሁላ አንድ ሰሞን ልጁን እሱ ላይ ጥላበት ነበር ካስታወሳችሁ። አሁን ላይ ደግሞ ሄርሜላ ናት የላከችኝ ልጁ የሄርሜላ ነው ብላለች። አሁን የኛ ይሄ ሰበር ዜና አይደለም ለኛ። ገና ያኔ የሄርሜላ ልጅ መሆኑን ያወቅነው ፊታቸውን አይተን ነው። ህፃኑ ቁጭ ሄርሜላ ነው የሚመስለው። ይሄንን ህፃን እዛ ጥላ ነው እሷ ከዚህ ከአብርሃም ጋር የምትበራገደው ማለት ነው። አያችሁ የወለደችውን እንኳን በአግባቡ ማታሳድግ ሴት ነች ሄርሜላ ማለት። ልጁ እዛ በማንም ዛሬ በአንድ ሰው ነገ በሌላ ሰው እንደዚህ እየተንከባለለ ነው እያደገ ያለ። እሷ ግን እዚህ ጋር ከአዲስ ሌላ ህይወት ጋር አሻሼ ገዳሚ ትዳሯን እሷም እዛ ፈታ ነው። ህይወት እኮ የላትም ቤተሰብ እሷም በነገራችን ላይ። ይህም ልጅ እንዴት እንዳመጣችሁ አይታወቅም። ሁለት አንድ አይነቶች እናንተ ነበራችሁ። ሁለታችሁ አንድ ላይ መሆን የነበረባችሁ ሲጀመር ከበፊት። ምክንያቱም ማሽ ታደርጋላችሁ በባህሪ በሁሉን ነገር። ይሄ ጥሩ ያልሆነ ነገራችሁ ይመሳሰላል። ኧረ በስመ አብ። ሰላማችሁ ይብዛ ቤተሰብ።